ለኔ የተባለችው ብትሞት እንኳን ምን ትሆናለች? ትነሳለች። ሌላ ሀገር ከሆነች ትመጣለች። በቃ ግን መቼ ነው የምትመጣው አላውቅም። እግዚአብሔር ግን ያውቃል። ባልንጀራውን እንደራሱ ያልወደደ ሰው ባል ራስ ነው። ሚስትስ የጋብቻን ዓላማ በሚገባ መረዳት። የጋብቻ ዓላማ ምንድነው? ወደ ግንኙነት ከመግባታችሁ በፊት መጀመሪያ የራሳችሁ የሆነ ከእግዚአብሔር የመነጨ ትእዛዝ ይኖር። ምንን? ያለ ትዳር አጋር ወይም ያለ ትዳር ሙሉ ሰው አልሆንም። ሙሉ ሰው ማን ሆነው? ብቸኛው አካል አንድ ነው፣ እሱም እግዚአብሔር ነው። ስለዚህ እንቀይረው። ያለ ትዳር አጋር ለምሳሌ ለእናንተ ያለ ባል ሙሉ ሰው አልሆንም ሳይሆን ያለ ክርስቶስ ሙሉ ሰው አልሆንም። ያለ ሚስት ሙሉ ሰው አልሆንም ሳይሆን ያለ ክርስቶስ ሙሉ ሰው አልሆንም ነው መልሱ። እና ያለ እግዚአብሔር ብቻ ነው። እግዚአብሔር ያልሞላው ጉድለት ሰው ሊሞላው አይችልም። ሌላ ሰው እንዲሞላልን መጠበቅ ቅድም እንዳልኳችሁ ሌላው ሰው ላይ ምን መፍጠር ነው? ጫና መፍጠር ነው የሚሆነው። ድንቅና አድራጊ ተአምረኛ ከማዳኑ ጋር ይምጣወደኛ። ይህንን ከተመለከትን እሺ ለግንኙነት ደግሞ እንዘጋጅ። ደግሞ እንደገና እንዴት እንዘጋጅ ታዲያ? ራሳችንን እንዴት እንቁም የሚለው ነገር ደግሞ እንመለከት። ከኤደን ገነት እንጀምር እስቲ። ከኤደን ገነት ስንጀምር እንደተማርነው ዝግጅት መሰረታዊ ነገር ነው። በኦሪት ዘፍጥረት ላይ እንደምናነበው አዳም ሔዋን ከመምጣቷ በፊት እግዚአብሔር አዘጋጅቶታል። ከእግዚአብሔር ጋር ጥብቅ የሆነ ግንኙነት ነበረው። ከማን ጋር? ከሔዋን ጋር ከመሆኑ በፊት ከማን ጋር ነበር አዳም? ስለዚህ ከሔዋን ጋር ከመሆኑ በፊት ከማን ጋር ሆነ? መጀመሪያ ከእግዚአብሔር ጋር። ሔዋን በኋላ ተፈጠረች የሚለው ነገር ይሄንን ጭምር መልእክት ለማምጣት ነው እንጂ ሔዋን ያነሰች ነች ለማለት አይደለም። መልእክቱ ይሄ ነው። ከዛ ደግሞ እንደገና አንደኛ ይሄ ነው። ሁለተኛ ደግሞ ገነትን ምን አድርጋት ተብሏል? ጠብቃት። ከዛስ ተንከባከባት አይደል? ስለዚህ ምን ተሰጥቶታል ማለት ነው? ኃላፊነት፣ ሪስፖንሲቢሊቲ፣ ስራ ተሰጥቶታል። ስለዚህ ምን ይኑርህ? ስራ ይኑርህ። መጀመሪያ ኃላፊነት መውሰድ የምትችል መንከባከብ የምትችል መጠበቅ የምትችል የመጀመሪያ ሴት የምትፈልገው ምን እንደሆነ ልንገራችሁ። ሴኩሪቲ፣ ኢኮኖሚካል ሴኩሪቲ። የምሬን ነው የምነግርህ። ኢኮኖሚካል ሴኩሪቲ እንኳንና ልትመታት ማለት ነው። እንኳንና ልትመታት ፊትህ ራሱ ጥቁር ሲል ራሱ ኢንሴኪውርድ ነው የሚሆነው እና ማኮረፍም አይፈቀድም እንደማለት ነው። ክርስቶስ አያኮርፍም አይደለ? ለቤተክርስቲያን ያኮርፋል እንደማያኮርፋሉ ሙሽራም ለሚስቱ እና መጀመሪያ ይሄንን ነው መለማመድ የሚያስፈልገው ማለት ነው። ኃላፊነት መውሰድን። ለምሳሌ አንዳንድ ነገር አለ የሚያስቅ ነገር ልንገራችሁ። ለምሳሌ አይገባህም እምልህ ነገር አይገባህም ማለች እንበል። እንዴት አድርገህ ትወስደዋለህ? አዎ አይገባኝም ብለህ እንደው አስረጅኝ ብለህ ትላለህ እንጂ እንምትዩ ነገር አይገባም ብለህ መልሳ እሷን አይደለም የምታደርጋት። ወይም ደግሞ የሆነ ነገር ነግረሃት አልገባኝም ብትልህ ደግመህ ትነግራታለህ። አሁንም አልገባኝም ብትልህ በቃ ችግሩ ያንቺ ነው ሳይሆን እንደሚገባሽ አድርጌ ስላልነገርኩሽ ይቅርታ ብለህ ሪስፖንሲቢሊቲ መውሰድ ያንተ ስራ ነው የሚሆነው። ይሄ ነበር። ሌላ ሶስተኛ የተሰጠው ነገር ደምናር ከዚህ ምን ታደርጋለህ ተብሏል? ትበላለህ። ከዚህኛው አትበላም። ስለዚህ ምን አለ ማለት ነው? ትእዛዝ አለ። እና ወደ ትዳር ከመግባታችሁ በፊት ወደ ግንኙነት ከመግባታችሁ በፊት መጀመሪያ የራሳችሁ የሆነ ከእግዚአብሔር የመነጨ ትእዛዝ ይኖር። ምንም ትዳርን የሚያስተዳድር ህገ መንግስት ያስፈልጋል ማለት ነው። እድር እንኳን ህግ አለው የለው? እድር ህግ አለው፣ እቁብ ህግ አለው። እንዴት ታዲያ ትዳር አይኖረውም? ትዳር ደግሞ ይበለጥ አለው። ሁለት ሰዎች ነው የሚኖሩት፣ ሁለት አንድ ሆኖ ማለት ነው። ልጆች ደግሞ ሲጨመሩ ደግሞ አንድም ሶስትም ሆኖ ደግሞ ይኖራሉ። ስለዚህ ህጎችን ምን እንበላቸው? ለምሳሌ ሰው አባትና እናቱን ምን ይላል? ምሳሌ ነው የምነግራችሁ። ሰው አባትና እናቱን ከማን ጋር ይጣበቃል እንዴ? ተይ እንጂ አንቺ ዛሬ ነው የመጣሽው። ቤተሰቦቼ ቀድሞ የነበሩ ናቸው ማለት አትችልም። እሱን ቀድሞ ማወቅን ይጠይቃል፣ ትእዛዙን ማወቅን ይጠይቃል። እነዚህን ነገሮችን ከኤደን ገነት ተምረናል። ስለዚህ በዚህ መንገድ ለፍቅር ግንኙነት መዘጋጀት፣ ይሄ ጓደኛ ከመያዝ በፊት የሚደረግ ዝግጅት እንጂ ከተገባ በኋላ አይደለም።
ከነዱ በኋላ አይደለም መንጃ ፈቃድ የሚወጣው ነው እያልኩ ያለሁት። ከዛ ብስለትን መመዘን ይፈልጋል ከዚህኛው አንፃር ማለት ነው። ብስለት በምን አይለካም? አንዳንዱ ሰው የ40 ዓመቱ ሆኖ የ4 ዓመት ልጅ ነው። አንዳንዱ የ30 ዓመት ሆኖ የ3 ዓመት ልጅ ነው። የእውነቴን ነው የምነግራችሁ። እኔው ራሴ እንደዛ የሆንኩትን ነው እየነገርኳችሁ ያለሁት። እና መንፈሳዊና ሳይንሳዊ መለኪያዎች አሉ። ስለዚህ የአእምሮ ብስለት ይፈልጋል። የምን ይፈልጋል? የአእምሮ ብስለት ይፈልጋል። የአእምሮ ብስለት ደግሞ ፍትሐ ነገሥቱም የሚናገረው አንቀጽ 24 ላይ የሚናገረው ሳይንሱም እንደሚናገረው ሙሉ ሆኖ የሚመጣው መቼ ይመስላችኋል? ስንት ዓመት ላይ? ጮክ በሉ ወይ እጃችሁን አውጥታችሁ። ስንት ዓመት ይመጣል? 25 ዓመት ነው ሙሉ የሚሆነው። ምን ያልኩኝ? 25 ዓመት። ስለዚህ ከ25 ዓመት በፊት የምትወስኑት ውሳኔ መጠራጠር ያስፈልጋል ማለት ነው። ካህን እንኳን ክህነት ዲቁና የሚሾመው በቤተክርስቲያን አሁን ያለውን አይደለም። እንደው ካህን ለመሆን ስንት ዓመት መሙላት አለበት? ይታወቃል። እንደዛ ነው። ከ25 ዓመት በላይ መሆን አለበት። እና ይሄ የሚመጣው አንድ ሰው አሁን እንዳልኳችሁ ነው። ይሄ ለምንድነው በሕክምናው ሳይንስም ይሄ ፍሮንታል ሎብ የሚባል አለ፣ ኦክሲፒታል ሎብ የሚባል አለ። ፍሮንታል ሎብ የሚባለው እዚህ ላይ ይሄ ሪዝኒንግ አስቦ መወሰንን የመጨረሻው የሚያድገው ሙሉ ሆኖ የሚያድገው 25 ዓመት ላይ ነው። ታስታውሳላችሁ ዮሐንስ ወንጌል ላይ አንድ ሰው ነበረ፣ ይሄ ልጅ በማን ኃጢአት ነው እውር ሆኖ የተወለደው ተብሎ የተባለው? ምን ነበረ የመለሱት ወላጆቹ? ምን አሉት? ሙሉ ሰው ነው፣ እሱን ጠይቁት። ሙሉ ሰው ነው ማለት ምን ማለት ነው? ስንት ዓመት ሆኖታል ማለት ነው? በትንሹ 25 ዓመት ሆኖታል ማለት ነው። እና ሙሉ ሰው ሳንሆን የምንወስናቸው። ስለዚህ አሁን ከዚህ አንፃር በአስራዎቹ ሆኖ ወይም ቲኔጀር ሆኖ ጓደኝነት መጀመር ይቻላል? የምንወስናቸው ውሳኔዎች ልክ ሊሆኑ ይችላሉ? አይሆኑም። ግን ስህተት ናቸው ማለት ግን አይደለም። ተቃራኒ ጾታ መፈለግ የምንጀምርበት እድሜ ነው እሱ። እሺ፣ የአእምሮ ብስለት፣ የአካል ብስለት። ሁለተኛ ስነ ልቦናዊ ብስለት ነው። ስነ ልቦናዊ ብስለት ማለት ምን ማለት ነው? ስሜትን መቆጣጠር፣ በሰው ግፊት አለመወሰን ማለት ነው የሚያስችል ብስለት በትንሹ 18 ዓመት ይፈልጋል። ሁለተኛ። ሶስተኛ ራስን ማወቅ። ማንን ማወቅ? ሌላው ሰው ከማወቅ ማንን መጀመሪያ ራስን ማወቅ። ምን ደካማ ጎን አለኝ፣ ምን ጠንካራ ጎን አለኝ ብሎ እንደዚህ ብዬ ስላችሁ ደግሞ እንደገና ለምሳሌ አንዱ መስፈርት ቀጥለን የምናነሳቸው አንዱ መስፈርት ለምሳሌ መንፈሳዊነት ነው የመጀመሪያው መስፈርት። ስለዚህ ማንን ነው የምንጠይቀው? መንፈሳዊ ናት መንፈሳዊ ነው ከማለታችን በፊት ምን እናድርግ? መንፈሳዊ ነኝ ወይ? ከእግዚአብሔር ጋር ያለኝ ግንኙነት እስቲ ምን ያህል ጊዜ ሆኗችኋል ከቆረባችሁ? ለኩት እንደዛው ማለት ነው። ምን ያህል ታውቃላችሁ? 5 ዓመተ ምስጢር ምን ያህል ታውቃላችሁ? 7 ምስጢራተ ክርስቲያን ምን ያህል ታውቃላችሁ? ስለ መጽሐፍ ቅዱስ ጥናት፣ ስለ ቤተክርስቲያን፣ ስለ ጋብቻ ምን ያህል ታውቃላችሁ? በዛ ነው የሚለካ። ከዛ ደግሞ እንደገና ከቅዳሴው ጋር ምን ያህል ሱታፍ ያላችሁ፣ ምን ያህል ግንኙነት አላችሁ? ስለ እግዚአብሔር ከማወቅ ባለፈ እግዚአብሔር ምን ያህል ታውቁታላችሁ፣ እናውቀዋለን የሚለውን ነገር ማለት ነው። እና ራስን ማወቅ ያለ ኩራት፣ ያለ ትዕቢት ማወቅ ነው፣ ያለ ሽንገላ ማወቅ አስፈላጊ ነገር ነው። ከዛ ከብስለትና ራስን ከማወቅ በተጨማሪ 3 ግንኙነቶች አሉ። እነዚህ 3ቱም ግንኙነቶች ከሌሉ ገና ነን። እድሜህን አይደለም የምናየው፣ እድሜሽን አይደለም የምናየው። እና የመጀመሪያው ግንኙነት ምንድነው? ከእግዚአብሔር ጋር መሰረታዊ ግንኙነት ነው። መስዋዕትነትን የተሞላ ፍቅር ሊገኝ የሚችለው በክርስቶስ ብቻ ስለሆነ ቃሉን በማንበብ ድምጹን በመስማት ዘወትር በጸሎት ከሱ ጋር በመነጋገር ዘወትር በረከቱን በማስተዋል በማመስገን የሚገኝ ነው። አስቀድማችሁ ጽድቁንና ምንን ይሹ? ሚስት ይሹ ነው ወይስ ጽድቁን? አስቀድማችሁ ምንን ይሹ? ጽድቁንና በህይወታችን እሱ መምጣት አለበት። መጀመሪያ እሱን ሳንመሰረት ይሄንን ጽኑ መሰረት ላይ ሳናቆም ሌላ ሰው የምንፈልግ ከሆነ አልቆምንም፣ ገና ነን። ቤቱ የሚቆመው ስንተኛ ፎቅ ደርሷል አልኳችሁ ቅድም? የኔ አሁን እንግዲህ እስቲ ምሳሌ እንዲሆናችሁ የኢትዮጵያ ንግድ ባንክ ታውቁታላችሁ? ሄድኳርተሩ ስንት ፎቅ ነው? እሺ፣ ወደ ግራውንድ ስንት ያለው ይመስላችኋል? 4 ወይም 5። በሌላ ገለጽ ወደ ታች 4-5 ፎቅ አለው። ለምንድን ነው? መሸከም እንዲችል። እሺ፣ የኛ ትዳር ለሚቀጥሉት 40 እና 50 ዓመታት እንዲቆምበት የተፈለገበት ትልቁ መሰረት ምን ላይ ይቆም?
በአለት ላይ አይደለ? ቤቱን በአለት ላይ የሰራ ሰው ልባም ሰው ይመስላል አይደለም የሚለው። በአሸዋ ላይ የሰራ ደግሞ ሰነፍ ሰው ይመስላል። አለቱ ማን ነው? አለቱ ማን ነው? ስለዚህ ህይወታችን ማን ላይ ይቁም? መጀመሪያ ክርስቶስ ላይ። ይሄንን መጀመሪያ ያስፈልጋል። ግንኙነት ከመጀመር በፊት፣ ጓደኛ ከመያዝ በፊት፣ ቦይፍሬንድ ገርልፍሬንድ ከመያዝ በፊት ማለት ነው። ሁለተኛ ከባለንጀራ ጋር። ባለንጀራ እምላችሁ ደግሞ ዝም ብሎ ከማንም ጓደኛ ጋር ነው። ምን ማለት ነው? ለወደፊቱ የትዳር አጋርን ለመውደድ ጓደኛ መለማመጃ ነው። ገብቷችኋል? ዝም ብሎ አጠገባችሁ ያለ ጓደኛችሁ መለማመጃ ነው። ምንድነው የሚያለማመደው? በሰላም መኖር፣ ይቅርታ መጠየቅ ትለማመዱበት አላችሁ። ይቅርታ ማትጠይቁ ዝም ብላችሁ ጓደኛ በየጊዜው እንደ ከዚህ ሰው ጋር አልኖርም ብላችሁ የምትሉ ከሆነ በሌላ አገላለጽ በትንሹ ትንሽ ፍቺ ነው። ትንሽ ፍቺ ነው። ደግሞ በተለይ ደጋግማችሁ የምታገኙት አይነት ሰው ከሆነ ከሱ ጋር ርቀት ጠብቃችሁ የምትኖሩ ከሆነ ትንሽ ፍቺ ነው። እና በሰላም መኖርን፣ ይቅርታ መጠየቅን፣ ትህትናን በመንፈሳዊ ማህበረሰብ ዘንድ ያለውን ህግ ማክበርን ምንማርበት ደንብ ማክበርን ማለት ነው። የጓደኝነት ደንብ አለ። ባለንጀራህን እንደማን ውደድ በሉ እንጂ። እሺ ባለንጀራውን እንደራሱ ያልወደደ ሰው ባል ራስ ነው፣ ሚስትስ አካል አይደለ? ባለንጀራውን እንደራሱ መውደድ ያልተለማመደ ሰው ሚስቱን መውደድ ይችላል ወይ? አይሆንም። በዚህ ነው ቴስት የሚደረገውና ራሳችሁን በዚህ ቴስት ታደርጉታላችሁ ማለት ነው። እኔ እንዳልኳችሁ ሳልሰራ ነው የገባሁና ለዛ ነው ብዙ ነገሮችን ዝብርቅርቅ ያደረኳቸው። ከዛ ራስ ወዳድነትን ይሄ ለኔ ብቻ ነው የምትሉ ወይስ ቅድሚያ ትሰጣላችሁ ለጓደኞቻችሁ? ትዳር ደግሞ በእርግጠኝነት ትዳር ውስጥ ስትገቡ ይባላል በህይወታችሁ በልስቲ በእጮኝነት ያለ ነገር በህይወታችሁ ቅድሚያ ለእግዚአብሔር፣ ቀጥሎ ለባለ ትዳር ለትዳር አጋር፣ ቀጥሎ ለትዳር አጋር በል እንጂ ቀጥሎስ ለልጅ፣ ቀጥሎ ለልጅ ነው። አራተኛስ ለስራ። ለማን? እሺ ድጋሜ ንገሩኝ። ቅድሚያ ለማን? ቀጥሎስ ትዳር አጋር ውስጥ እናንተ ራሳችሁ አላችሁ እንደራስህ ውደድ ስለሆነ። ቀጥሎ ለማን? ቀጥሎስ ቀጥሎ ሌላ ሪሌሽንሺፕ ነው። ታዲያ ግን ይሄንን ምን ለማመደው ከእግዚአብሔር ቀጥሎ አጠገባችንን ያለን ባለንጀራችንን መውደድ ስንችል ቴስት ይደረጋል። ይሄ ጤናማ አቋም ላይ መኖራችን አለመኖራችን ማለት። ሶስተኛ ደግሞ እንደገና ሌላ ጤናማ ግንኙነት ሊኖር ደግሞ የሚገባ አለ። ለራሳችሁ ደግሞ ጤናማ እይታ ይኖራችሁ። እንደማን ውደድ ነው የሚለው ስለዚህ ምን ማለት ነው? ሌላውን ሰው ስንወደድ ራሳችንን ምን እናደርጋለን? ይሄ ራስ ወዳድነት ማለት ግን ይሄ ሰልፊሽነስ አይደለም። ሰልፊሽነስ ወይም ደግሞ ሌላውን ሰው እየገፉ ራስን መውደድ አይነት ነገር ሳይሆን ትህትና ሲባል ራስን መጥላት ሳይሆን ራሳችን እኛ የማን ልጆች ነን? የማን ልጆች? ስለዚህ ራሳችንን እንደምን ማየት ማለት ነው? እንደ እግዚአብሔር ልጅ ማየት ማለት ነው። እንደ እግዚአብሔር ልጅ ማየት። የእግዚአብሔር ልጅ መገኘት የሌለበት ቦታ ላይ መገኘት የለበትም ብለን ለራሳችን ክብር መስጠት። አይመጥንህም ብሎ ማለት ለራሳችን ማለት ነው። ኃጢአት መሰረት ለምሳሌ አሁን አይመጥንም ነው ማለት። ንስሐ መግባት ይመጥናል፣ ወድቆ መነሳት ይመጥናል። መውደቅ አዳማዊነት ነው፣ መነሳት ደግሞ ክርስቶሳዊነት ነው ብሎ ለራስ መንገር ማለት ነው። እና ውድ ልጆች መሆናችንን ማወቅ። የራሱን ክብር ያላወቀ የሌላውን ሰው ክብር ሊያውቅ አይችልም። ምን አልኩኝ? የራሱን ክብር ያላወቀ እሺ፣ ራሱን ያላከበረ ሌላውን አያከብርም። ራሱን ያልወደደ ሌላ ሰው አይወድም። ልክ ለዚህ ነው መዝሙረ ዳዊት ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግናለሁ። ስለዚህ ግሩም ድንቅ ፍጥረት መሆናችንን በእግዚአብሔር መዳፍ የተጻፈን መሆናችን የተቀረጸን መሆናችን ማወቅ አለብን። ዋጋችን የክርስቶስ ደም እንጂ የማንም አይደለንም ብለን ማወቅና ይሄንን ይፈልጋል ከብስለት ራስን ከማወቅ እና ስለዚህ ለመጠናናት ዝግጁ በመሆንበት ለመተዋወቅ ዝግጁ በመሆንበት ጊዜ ግንኙነት ወይም መጠናናት ከመጀመራችን በፊት ስናጠቃለው ማለት ነው የጋብቻን ዓላማ በሚገባ መረዳት። የጋብቻ ዓላማ ምንድነው? ቅድስና በሉ እንጂ ምንድነው? ቅድስና ነው፣ ልጅ አይደለም። መካን ልትሆኑ ይችላላችሁ። ግልጽ ነው አይደለ? ከዚህ በፊት የጋብቻ ዓላማ ስንት ናቸው ተብላችኋል? 3 አይደል? አንደኛው ምንድነው?
ዘር መተካት አይደል? ዘር መተካት። መካን ብትሆኑስ? ቅድስና ነው የሚቀድመው። ዘር መተካት አይደለም አላልኩም፣ ግን በቅድስና ስር ነው የሚታየው እሱ። ሁለተኛው ምንድነው? መረዳዳት አይደል? መረዳዳት እንዲሁ ዝም ብለህ ሆነህ መረዳዳት ትችላለህ፣ ግን ክርስቲያናዊ በሆነ በሚያጸድቅ መንገድ መረዳዳትና እንደው ዝም ብሎ መረዳዳት ይለያያል። ሶስተኛውስ? ከዝሙት መጠበቅ። ከዝሙት መጠበቅም ዝም ብሎ ከዝሙት ከአንድ ሴት ጋር ወይም ከአንድ ወንድ ጋር ተወስነ መኖር ይቻላል? አይቻልም? ይቻላል። ግን ያጸድቃል ወይስ አያጸድቅም ነው ነጥቡ። እሱ የማያጸድቅ ከሆነ ዝም ብሎ ያው መኝታ ተጋርተው የሚኖሩ ሰዎች ነው የሚባለው። እንደዛ ስላችሁ ደግሞ ወላጆቻችሁን ጀጅ እንዳታደርጉ አደራችሁ። ወደዚያ ቅድስና እንዲያድጉ ማገዝ ነው የሚያስፈልገው ማለት ነው። ስለዚህ የጋብቻን ዓላማ ያልተረዳ ሰው ሪሌሽንሺፕ መጀመር የለበትም ማለት ነው። ሌላው መንፈሳዊ ብስለት፣ አእምሮአዊ ብስለት፣ ኢኮኖሚያዊ ብስለት፣ የተግባቦት ብስለት የሚባሉ ነገሮች አሉ። የምን አልኩኝ መጨረሻ ላይ? የተግባቦት ምሳሌ ልንገራችሁ። የተግባቦት ብስለት ማለት ምን ማለት ነው? ሁለት ነገሮች አሉት። በሚያጸድቅ መንገድ መናገር፣ በሚያጸድቅ መንገድ ማዳመጥ። አንድ ምሳሌ ልንገራችሁ እንበል። የሚነዳ ሰው አለ ከእናንተ? እሺ፣ የሆነ ሰው ይነዳል እንበል እና ሚስትየው ጋቤና ላይ ነች። ፈጠን ሲል ምን የምትለው ይመስላችኋል? ቀስ በል አይደል? እሺ፣ ምን ብሎ ይመልሳል እሱ? እሺ፣ አንድ አማራጭ ነው እንጂ እሺ ብቻ አይደለም። ሌላስ እኮ ያው ምን ይላል? ይላል አንደኛ አማራጭ። ሌላስ? አንቺ ንገሪ። ምን የሚል ይመስልሻል? ለምን አንቺ አትነጂውም? ሹፌሪው ነው ነኝ አይደለ ይላል። ምን የሚታወቅ ነው? ራሴ ገጥሜ ነገር ስለሆነ የሚታወቅ ነገር እና እያየው ነው። ደግሞ እንደገና እህቶች ደግሞ እንደገና ረገባብህ ይላሉ። ይሄ ተፈጥሯዊ እንትናችሁ ነው እንጂ እንደው ዝም ብሎ ስለምታወሩ አይደለም። እያየው ነው እንላለን። ግን እኛ ይሄን የእናንተን ስነ ልቦና ወይም ደግሞ የአእምሮ ስሪት ካለማወቅ የተነሳ ነው። ግን እንደዛ እንዳንል የሚያደርግ አይነት አሁን ምንድነው እዚህ ላይ ችግሩ ምንድነው መሰላችሁ? ቀስ በል ማለቷ አነጋገር ስህተት አለበት፣ አደማመጥም ስህተት አለበት። እነዚህ ሁለቱንም እናስተካክላቸው ነው ለተግባቦት ብስለት ማለት ነው። እናስተካክላቸው። ቀስ በል ያለችው ምን ሆና ነው? ፈርታ። እሺ፣ ፈራው ብትል ምን ይምል ይመስልሻል? አንቺን ሂጂው ይላል የሚል መልስ ያመጣል? አያመጣም። ሰጋው አጦለወለኝ ብትል አንቺን ሂጂው ይላል? ይቆማል እንደው። ስለዚህ አነጋገርን ማስተካከል። ለዚህ አነጋገር ምን አይነት አነጋገር ነው ከተባለ ውስጥ ላይ ያለውን መግለጥ በሉ እስቲ። ሌላውን አታክ ሳያረጉ ማለት ነው። ሌላውን ሳይተነኩሱ ቀስ በል ማለት እኮ ምንድነው እንደዚህ የምትጣደፈው? ምን ቸኩለህ ነው የሚል አለው። ስለተተነኮሰ ነው እንደው ሹፌሩን ማናገር እንደ ቅድም ያልኳችሁ መልሶቹን የመጡት። አጦለወለኝ ብትል ግን እሱን አይደለም አታክ ያደረገችው። ምንድነው ያደረገችው? ውስጧ ላይ ያለውን ነው የገለጠችው። ይሄ አነጋገር ነው። ይሄ ለሁሉም ነው የሚሰራው። በነገራችን ላይ ገንዘብ አወጣጥሽ ልክ አይደለም ሳይሆን ገንዘብ አወጣጣችን ላይ ብንነጋገር ደስ ይለኛል። ልዩነት አለው፣ ሁለቱም ልዩነት አለው። እና እንዲህ አይነት አነጋገሮች ብቻ ረጅም ነው። ለምን አልደወልክልኝም? አታክ ይደረጋል። እኔም ሳልደውልልህ አይደለ ማለት ደግሞ ሌላ ነው። ወይም ደግሞ ስትደውልልኝ ደስ ይለኛል። ምን ማለት ደጋግመህ ደውል ማለት ነው። ይሄ አነጋገር ነው። የአነጋገር ብስለት ማለት ነው። ሁለተኛ ደግሞ እንደገና የአደማመጥ ብስለት ደግሞ አለ። አደማመጥ በሉ እስቲ እንደ ተናጋሪው ነው። ምን ማለት ነው? ተናጋሪው ሊለው እንደፈለገ እስቲ በሉ። ተናጋሪው ሊለው እንደፈለገ። ይሄ ከምን እናመናጨዋለን መሰላችሁ? ከቤተክርስቲያን ነው። መጽሐፍ ቅዱስ የማን ነው? የቤተክርስቲያን በሉ። የማን ነው? መተርጎም የሚችለው ማን ነው? እኔ እንደፈለኩኝ መተርጎም እችላለሁ? በተመሳሳይ ሌላ ሰው ሊለው የፈለገውን እሱ ራሱ ባለቤቱ ነው እንጂ መተርጎም የሚችለው እንዲህ ልትል ፈልጋ ነው፣ እንዲህ ልል ፈልጎ ነው። ይሄ ግንኙነት ከመጀመር በፊት የሚስተካከል እንጂ ግንኙነት ከተጀመረ በኋላ አይደለም የሚስተካከል። ብስለት መምጣት አለበት ይሄ ማለት ነው። ስለዚህ መንፈሳዊ ብስለት፣ የአእምሮአዊ ብስለት፣ ኢኮኖሚያዊ ብስለት፣ የተግባቢ ብስለት። ከዛ ደግሞ እንደገና የምሪት ክበቦቻችን ስንት አልኳችሁ ቅድም? የምር ክበቦች
3 ቤተሰብ፣ ከዛስ ካህን ወይም ንስሐ አባት፣ ሌላስ የሚያማክር ሰው አይደለ? እነዚህ አረንጓዴ መብራት ሲፈቅዱልን ነው ወደ ሪሌሽንሺፕ የምንገባው። አንዳንድ ጊዜ የምንደበቅ ከሆነ ለምሳሌ ከቤተሰብ የምንደበቅ ከሆነ የሆነ ስህተት እንዳለ ግልጽ ነው። ምንም ጥያቄ የሌለው ነገር ማለት የሆነ ስህተት እንዳለ ከቤተሰቦቻችን የምንደብቀው ግንኙነት ካለ የሆነ ስህተት ሮንግ ነገር እንዳለ ይገባናል ማለት ነው። እና እሱ ቀይ ማነው አረንጓዴ መብራት ሲያበሩልን ሲፈቅዱልን መጀመር ማለት ነው። እና ስለመጠበቅ አንዳንድ የተሳሳቱ አስተያየቶችን እናገርና እንጨርስ። ይሄን ሰው እችን ሴት ለሌላ ሰው አሳልፌ እንዳልሰጥ አሁኑኑ ከእርሱ ጋር በየትኛውም መንገድ በባሌም በሞሌም ግንኙነት መጀመር አለብኝ። አንዳንድ ሰው ምን ይላል? ብዙ እህቶች ላይ በቃ ይሄ ሰውዬን ከማጣው ድንግልና የለጣ እውነት ሐሰት ያለ ነገር ነው፣ ግን አይደለም። በእግዚአብሔር መግቦት መተማመን ያስፈልጋል። ቅድም ያልኳችሁ ከሆነ በኋላ ብዙ ከተሰባበርኩ በኋላ ያልኩት ምን ነበር ያልኳችሁ? ለኔ የተባለችው ብትሞት እንኳን ምን ትሆናለች? ትነሳለች። ሌላ ሀገር ከሆነች ትመጣለች። በቃ ግን መቼ ነው የምትመጣው አላውቅም። እግዚአብሔር ግን ያውቃል። እግዚአብሔር ግን ያውቃል። እና በእግዚአብሔር መግቦት መተማመን ጊዜው ያልደረሰ በፍርሃት የሚጀመር ግንኙነት ልክ አይደለም። የእግዚአብሔር እይታም ጭምር የኔ እይታ ከእግዚአብሔር እይታ ይበልጣል ማለትም ጭምር ነው የሚሆነው። ይሆናል። የኔ እይታ ከማን ይበልጣል እንደማለት ነው። የኔ ፈቃድ ከእግዚአብሔር ፈቃድ ይበልጣል ማለት ነው። የተሳሳተ ነው። ሁለተኛ ደግሞ በለጋ እድሜ የፍቅር ግንኙነት መጀመር ምንም ጉዳት የለውም ብለው የሚሉ አሉ። ግን እንኳንና ለነፍስ እንኳንና እንደው በጥናት ዝም ብሎ ሳይንሱ የሚናገረው ማለት ነው። ሳይንሱ የሚናገረው 99% ከ20 ዓመት በታች የሚጀመሩ ግንኙነቶች ይፈርሳሉ። ስንት ፐርሰንት? 99%። የሚሳኩ የሉም አላልኩም። 99። ይሄ ምንን ይፈጥራል? በትንሹ ምን ልምምድ ነው ይሄ? ፍቺ በሉ እንጂ በግልጽ ምን መለማመድ ነው? ፍቺ መለማመድ ነው። ፍቺን አትለማመዱ ለማለት ፈልጌ ነው። ከአስራዎቹ በታች ለሆኑ ነው እንጂ እንደዛ። ከዛ ደግሞ እንደገና አስራዎቹ ውስጥ ገብተው እንግዲህ አዲስ አበባ ላይ ካቻምና ላይ የተሰራ ጥናት አለ። አዲስ አበባ ላይ በአስራዎቹ ውስጥ ሆነው ግንኙነት ከጀመሩ ከ10 ሴቶች 3ቱ ያረግዛሉ፣ አርግዘው ያስወርዳሉ። ከ10ሩ ስንት? ይሄ ያረግዛሉ ነው እንጂ ያልኩት በጥንቃቄ ያረጋሉ አይደለም ያልኩ ያለሁት። እሱ ብዙ ነው እንደማለት ተውኮ ወደላ አገላለጽ። ይሄ አልፎ ነው። ይሄ እሱ ደግሞ የባሰ ነው። እና ያለ ጊዜው የሚጀመር ግንኙነት ለጤና ችግርም ጭምር ይዳርጋል። ለምሳሌ ካረገዙ ምን ይሆናል? ምን ያደርጋሉ? በሉ ምንም አትፍሩ፣ ያስወርዳሉ። ሲወርድ ማህፀን ላይ ምን ይፈጠራል? ጠባሳ በሉ እንጂ ምን ይፈጠራል? ጠባሳ ይፈጠራል። ጠባሳ ከተፈጠረ እድሜው ደርሶ አግባብ ያለው ግንኙነት ቁም ነገር ያለው ግንኙነት ላይ ተገኝቶ ወደ ትዳር ሲገቡ ያረግዛሉ። ጠባሳ ነው፣ አይዝም፣ አይቀበልም። ማህፀኑ ችግር ነው የሚሆነው። እዛ ደግሞ እንደገና ስነ ልቦና ስብራትም አለው። ከዛ በኋላ ድንገት ከወለዳችሁ በኋላ ብዙ እህቶች እናውቃለን በቃ ለብቻቸው ልጅ ያሳድጋሉ። ኢኮኖሚካሊም በጣም አይችሉም፣ ይደቆሳሉ ማለት ብዙ ነገሮች ስነ ልቦናም ጭምር ይጎዳል። በዙሪያ ያሉ ሁሉ ጓደኞቼ የፍቅር ጓደኛ ስላላቸው እኔም ላለመገለል ግንኙነት መጀመር አለብኝ። የለም፣ እያንዳንዱ ሰው የራሱ ጊዜ አለው። ራሳችንን ባልገነባንበት ጊዜ የፍቅር ግንኙነት መጀመር ለከፍተኛ ጭንቀት ይዳርጋል። ሲተካለል ምሳሌ 3 ምዕራፍ 5 ቁጥር 5 የሚናገረው በፍጹም ልብህ በል እስቲ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። ማጠቃለያ ነጥባችን ነው። ሌላው የብቸኝነት ወቅት በል እስቲ ለትልቅ ህይወት መዘጋጃ እንጂ ባዶ ጥበቃ አይደለም። ለዚህ ባዶ አናርገው። ቅድም ያልኳቸው ነገሮች የምንዘጋጅበት ነው። ወስብሐት ለእግዚአብሔር።